ሰንብታችኋል ውድ የገድል ቤተሰቦች። በዛሬው ዝግጅታችን የምንቃኘው ገዳም ኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖት የጸለዩባት፣ አባቶች የልደታን ታቦት ሕግ ይዘው የተሰወሩባት፣ እመቤታችን ቅድስት ድንግል ማርያም በስደቷ ጊዜ ከልጇ ጋር ሆና በተቀደሰ እግሯ የባረከቻት ናት። ይህች ገዳም እንደ ደብረ ዳሞ መወጣጫ የሌላት ሲሆን መስራቾቿ ሁለት ቅዱሳን ናቸው። ለመጀመሪያ ጊዜም በሐረግ ላይ ተንጠልጥለው ነበር የወጡባት። ለመሆኑ ከደብረ ዳሞ ጋር ተመሳሳይ ታሪክን የተጋራችው ይህቺ ቅድስት ገዳም ማን ናት? በየትኞቹ ቅዱሳንስ ተመሰረተች? መገኛዋስ? ይህቺ ገዳም የተመሰረተችበት ቦታ እመቤታችን ከልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር በስደት በመጣችበት ጊዜ በእመቤታችን ኪደተ እግር ተባርኮ በተወደደ ልጇ ትንፋሽም የሞቀው ይህ ቅዱስ ቦታ አስቀድሞ ለበረከት ተመርጦ ነበር። ጊዜው ሲደርስና እግዚአብሔር ሲፈቅድ በ5ኛው መቶ ክፍለ ዘመን ገደማ በአጼ ገብረ መስቀል ዘመን ለመመስረት በቅታለች። አጼ ገብረ መስቀል ከዘመናት ሁሉ ተመርጦ በእሳቸው ዘመን ወደ ዓለም ብቅ ያለችውን ገዳም በአልአሜዳ ዘመነ መንግስት ወደ ሀገረ ኢትዮጵያ ከገቡት ከተሰዓቱ ቅዱሳን አንዱ ከሆኑት ከአቡነ አረጋዊና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ታላቅ የዜማ ደራሲ የሆነው ሊቁ ማህሌታይ ቅዱስ ያሬድ ጋር በአንድነት በመሆን በተለይ እነዚህ ሁለቱ ቅዱሳን አጠራራቸው የተለየ ነበር። በጣና ደሴት በሚገኘው ጣና ቂርቆስ ገዳም አርምሞ ይዘው በሚጸልዩበት ጊዜ ቅዱስ ኡራኤል ተገልጦ ወደ ቤገ ምድር ሄዱ። ከዚያም በጌታችን በኢየሱስ ክርስቶስ ደም የተባረከችና የማሳያችሁ አነስተኛ ተራራ አለች። በእርሷ ላይ አምላክን በወለደች በድንግል ማርያም ስም ቤተክርስቲያን አንጹ አላቸው። እነርሱም ወዲያው ተነስተው ከጣና ወደ ቤገ ምድር አቀኑ። በተራራዋ ምዕራብ ክፍል ተቀምጠው ከምድር 300 ሜትር ከፍታ በላይ የሆነችውን ተራራ ሽቅብ እያዩት ጉና ታየችን ብለው በመነጋገራቸው ዛሬም ድረስ ይህቺ ተራራ ጉና ተራራ በመባል ትታወቃለች። በመሸ ጊዜም ወደ ተራራዋ ተጠግተው በጽኑ ሐሳብ ውስጥ ሆነው አደሩ። አቡነ አረጋዊ በልቡናቸው ቀድሞ ወደ ደብረ ዳሞ ተራራ ያወጣኝ ዘንዶ ዛሬ በዚህ ቦታ ተገኝቶ ወደዚች ተራራ ናት ቢያወጣን መልካም ነበር እያሉ ጸለዩ። በዚህ ጊዜ ኡራኤል መልአክ ተገልጾ ዙር አባ ማለትም በተራራዋ ትወጣ ዘንድ በምስራቅ በኩል ዙር አላቸው። አቡነ አረጋዊም በምስራቅ በኩል ዞረው ቢመለከቱ ጊዜ መወጣጫ የሌለው መሆኑን በማየታቸው በድጋሚ በሐሳብ ተጠመዱ። መልአኩ ቅዱስ ኡራኤል የአቡነ አረጋዊን የልቦናቸውን ሐሳብ ተረድቶ ኑሮ እንደታዘዘው ዕፀ ሳቢቅ ወይም ነጭ ሐረግ ዘረጋላቸውና እሱን ይዘው ወደ ተራራዋ ጫፍ እንዲወጡ ረዳቸው። ሊቁ ማህሌታይ ቅዱስ ያሬድም ተከተላቸው። ከዚህ ጊዜ ጀምሮ ይህች ቦታ ዙራምባ በመባል ትታወቃለች። የገዳሟ ሙሉ ስያሜ ግን ዙራምባ አቡነ አረጋዊ ጽራሪያም ገዳም። ይህችን ድንቅ ገዳም አቡነ አረጋዊ ለሁለተኛ ጊዜ መወጣጫ የሌለው ተራራ ላይ ከቅዱስ ያሬድ ጋር ሆነው የመሰረቷት ታላቅ ገዳም ነች። አቡነ አረጋዊና ቅዱስ ያሬድ የተራራዋ አናት ላይ ከወጡ በኋላ ምስጋናን አቀረቡ። ዙረውም የተራራዋን አናት ቢመለከቱ ስፋቷ 300 ሜትር ከሆነ ባዶ መሬት በቀር ያገኙባት አንድም ነገር አልነበረም። ቅዱስ ኡራኤልም በዚህ ምንም አይነት ምድራዊ መብል በማይገኝበት ቦታ ላይ ሰማያዊ ህብስትን እያወረደላቸው ይመግባቸው ነበር። እነዚህ ሁለት ቅዱሳን አባቶች በዚህ ተራራ አናት ላይ እንዲሰሩ የታዘዙት ነገር ምን እንደሆነና ሚስጥሩ እንዲገለጥላቸው አቡነ አረጋዊና ቅዱስ ያሬድ በአንድነት ሆነው ሱባኤ ገቡ። በሶስተኛው ሱባኤ ማለትም በ21ኛው ቀን አጼ ገብረ መስቀል ከአክሱም ተነስተው በዚሁ ዕለት ከተራራዋ ስር ሰፈሩ። ንጉሱም መወጣጫ አጥተው ሲጨነቁ በነበረበት ቅጽበት አቡነ አረጋዊ የንጉሱን መምጣት ተመልክተው ገደሉን በትዕምርተ መስቀል ቢባርኩት ጊዜ ከሁለት ተከፈለላቸው። ንጉሱም በተፈጠረችው ጥቂት ሴንቲሜትር በሚሆን ቀጭን መንገድ ወጥተው ከአቡነ አረጋዊ ጋር ተገናኙ። ኡራኤል መልአክም አጼ ገብረ መስቀል ለእመቤታችን ለቅድስት ድንግል ማርያም ያለውን ፍቅር ከልቡናው ተረድቶ የሐር ድንኳን ዘረጋላቸው። በዚህ በመልአክ በተዘረጋች ድንኳን ውስጥ አቡነ አረጋዊ ካህን፣ ቅዱስ ያሬድ ዲያቆን ሆነው ስጋው ደሙን ለንጉሱ አቀበሏቸው።
ከዚህ በኋላ አጼ ገብረ መስቀል ከተራራው ወርደው ከዛው ከተራራው ስር ከተማ መስርተው ቤተክርስቲያኗን ለማሳነጽ ከሳቸው ይጠበቅ የነበረውን ነገር በሙሉ አሰናዱ። የቤተክርስቲያኒቱን ጣራ እንዲሸከሙ የቆሙት ምሰሶች 5 ሜትር ርዝመት ነበራቸው። የምሰሶቹ ስምም አርድእት ይባላል። የመቅደሱ የውስጥ ግድግዳዎች በዘመኑ በነበረው የስነ ስዕል ዘይቤ በሚገባ ተውበው የነበረ ሲሆን ከነዚህ ስዕሎች መካከል አንዲት አስደናቂ ውብ የሆነችና በጊዜው ለየት ተደርጋ በጥንቃቄ የተሳለች የእመቤታችን የቅድስት ድንግል ማርያም ስዕል አለች። ይህቺ ስዕል ማንኛውም ሰው ከማንኛውም አቅጣጫ ሆኖ ቢመለከታት ፊት ለፊት አተኩራ የምታይና አይን ወዳለበት የምትመለከት ናት። ስዕሏን ባህር መጋረጃ ተጋርዳ አስፈላጊ በሆነ ጊዜ ብቻ 3 መነኮሳት ጸሎት አድርገው ማዕጠንት እያጠኑ በዝማሬ እያጀቡ በትህትናና በአክብሮት ይገልጧታል። በስዕሏን ፊት በትህትና ሰግዶ የተማጸነ ምእመን የጠየቀው ሁሉ ይፈጸምለታል። አጼ ገብረ መስቀልም አቡነ አረጋዊና ቅዱስ ያሬድን ከተራራዋ አናት ላይ ትተው ቤተክርስቲያኗን ለማሳነጽ ሲሉ በመሰረቷት ከተማ ስር ለ3 ዓመታት በመቆየታቸው እስከ ዛሬም ድረስ ቦታው አጼ ከተማ እየተባለ ይጠራል። ንግስቲቱ ከተቀመጡበት ቦታ ላይ ደግሞ ውሃ በመፍለቁ የውሃው ስያሜ እቴጌ ውሃ እየተባለ ተጠርቶ እስከ ዛሬ ዘልቋል። በዚህ ዘመን ላይም መፍለቁንም ሆነ መፍሰሱን አላቆመም። አጼ ገብረ መስቀል ከአቡነ አረጋዊና እንዲሁም ከቅዱስ ያሬድ ጋር ሆነው እግዚአብሔር በፈቀደው መጠን ገዳሟ ታነጸች። አቡነ አረጋዊም በዚህ ቦታ ስርዓተ ቤተክርስቲያንንና ስርዓተ መንኩስናን ሲያስተምሩ፣ ቅዱስ ያሬድ ደግሞ በአንዲት ፍጽማ በማትደርቅ ዛፍ ስር ተቀምጦ የተለያዩና እጹብ ድንቅ የሆኑ ዝማሬዎችን በመንፈስ ቅዱስ እየተቃኘ ደርሷቸዋል። ሊቁ በጊዜው የተቀመጠባት ዛፍ ዛሬም ድረስ ከላይ እስከታች በሰው እጅ የተፈለፈለች መስላ እንደ ዋሻ ሆና ትገኛለች። በዚህ ገዳም ውስጥ ከ30 የማያንሱ የመላእክት የጻድቃንና የሰማዕታት ጽላቶች ይገኛሉ። የታቦተ ማርያም ጽላት ግን በልዩ ከርሰ ሐመር ውስጥ ሆና አቡነ አረጋዊ በእጃቸው በጥንቃቄ ባዘጋጁት የዝሆን ጥርስ መንበር ውስጥ ተቆልፋ ትኖራለች። ይህችም ጽላት በዓመት አንድ ጊዜ ብቻ በተፈቀደላቸው 4 መነኮሳት ከ4 ወገን ሆነው ተሸክመዋት ትወጣና ከክብረ በዓሉ በኋላ ተመልሳ በክብር ትገባለች። ቅዳሴውም ስብሐተ ነግሁም ከዓመት እስከ ዓመት በድንግላውያን መነኮሳት ይቀደሳል ይወደሳልም። በአጼ ዮሐንስ ዘመነ መንግስት በዘመኑ የነበሩት እጨጌ ቴዎፍሎስ በድፍረት ቁልፏን ከፍቼ ጽላቷን አያለው ብለው መንበሩን ሲዳስሱ ጊዜ እጃቸው ተቆማትሮ አእምሮአቸውን ስተው ከመሬት ወደቁ። በዚህ ጊዜ መነኮሳቱ ጸሎተ ምህላ አድርሰው እግዚኦታ ደርሶ አእምሮአቸው ተመለሰ። በሁኔታው በእጅጉ የተደናገጡት እጨጌ ቴዎፍሎስ ልብሰ ተክህኗቸውንና ያላቸውን ገንዘብ በሙሉ አውጥተው ለገዳሙ አስረከቡ። ይህቺ የደናግላን ከተማ የሆነችውን ገዳም የሚያስተዳድሩት ድንግል መነኩሴ ሲሆኑ በስራቸው 300 ያህል አገልጋዮች ይገኛሉ። ገዳማ ውስጥ በቋሚነት ወንበር ዘርግተው የሚያስተምሩ በቂ ሊቃውንት አሏት። እነርሱም የዝማሬ፣ የድጓ፣ የቅኔ፣ የታሪክ፣ የአቋቋም፣ የመጻሕፍት እና የንባብ ወዘተ። ይህቺ ታላቅ ገዳም እስካሁን ድረስ የብዙ ሊቃውንት መፍለቂያ፣ የእግዚአብሔር ቃል እንደ ፈሳሽዋ እየወረደላት የማይደርቅባት የማይነጥፍባት ንጹህ የምንጭ ውሃ በመሆኗ ለኢትዮጵያ ሊቃውንት የመጨረሻውን የእውቀት ማረጋገጫ ወይም በዘመኑ አጠራር ዲግሪ የሚባለውን አይነት እንዲሁም ከሱም በበለጠ መልኩ ከፍ ላለ የእውቀት ደረጃ የምታበቃ ታላቅ ገዳም ናት። የጻድቃን አባቶቻችን የአቡነ አረጋዊና እንዲሁም የቅዱስ ያሬድ ጸሎት ልመና፣ አንደበታቸው በረከት፣ የጸጋቸው ሞገስ፣ የሃይማኖታቸው ውበት፣ የረድኤታቸው ሀብት፣ የተስፋቸው ዋጋ በእኛ ላይ ለዘላለም ይኑር። በዚህ በሚያልፈው ዓለም ፈጽሞ አይተወን፣ ለነፍሳችን የተረፍን እንድንሆን ያበርታን። ወስብሐት ለእግዚአብሔር።